ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸው አሉ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም፣ በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት ነው። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን ፈጥሮ በቸርነቱ የሚመግብ ስጋችንን ለብሶ ከውድቀታችን ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስለፈቀደልን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድህነታችን ምክንያት የቤተ ክርስቲያናችን ንጽሕት ምልክት ወላዲት አምላክ ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያትና ሐዋርያት፣ ቅዱሳን ሰማዕታትና ደናግል፣ ቅዱሳን መነኮሳት፣ ጻድቃን የሁሉም በረከታቸው ይደርብን። እንቁ ሰናይ እንተ ብዙኅ ሴጣ፣ ዋጋዋ ውድ የሆነች እንቁ በሚል ርዕስ እንማራለን። ዋጋዋ ብሉ ውድ የሆነች እንቁ። እንደገና በሉ ዋጋዋ ብዙ የሆነች እንቁ። ሶስተኛ በሉ ዋጋዋ ብዙ የሆነች እንቁ በሉ። በአማርኛ እንቁ ብለናል፣ በግዕዝ እንቁ ይባላል ማለት ነው። ቀድሞ ያወቁት እውቀት ችግር ስለሆነ ተሳስቶ እንዳይመስላችሁ ብዬ ነው። ስለዚህ ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ የምናገኘው ኃይለ ቃል ነው። ሙሉ ቃሉ እንዲህ ይላል። ካዕበ ትመስል መንግሥተ ሰማያት ብእሴ ሰያጤ ዘረከበ ባሕሬ ሰናየ። መንግሥተ ሰማያት በአማርኛው ቃል በቃል ሲፈታ መንግሥተ ሰማያት የሚፈልግን ነጋዴ ትመስላለች። መንግሥተ ሰማያት እንቁ የሚፈልግን ነጋዴ ትመስላለች። ወረኪቦ ውእቱ ብእሲ ባሕሬ ሰናየ። ይህ ሰው ዋጋዋ እንተ ብዙ ሴጣ፣ ዋጋዋ ብዙ የሆነች እንቁ ባገኘ ጊዜ ያለውን ገንዘቡን ሁሉ ሽጦ ያችን እንቁ ገዛት፣ ዋጋዋ ብዙ ነውና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ምሳሌ የሚነገርበት ምክንያት አንደኛ ከማያውቅ ሰው ለማያውቅ ሰው ነገር ለማቅለል ምሳሌ ይመሰላል። ነገር ለማቅለል
ለማስረዳት ለመግለጥ ምሳሌ ይመሰላል። አይምሮው ረቂቅ ለሆነው ልቡናው ከህሊናው ለተስማማለት ሰው ደግሞ ያለ ምሳሌም ይነግሩታል ይረዳልም። ሁለተኛ ደግሞ ምሳሌ ተመስሎ የሚነገረው ከክፉ ሰዎች ምስጢር ለመሰወርና ሀብተ መንፈስ ቅዱስ እንዲሁ በስንፍና የምትገኝ ስላልሆነች ጥረው ግረው ለፍተው እንዲያገኟት በምሳሌ ይመሰላል ማለት ነው። አይምሮ ላለው እስመ ኩሉ እስመ ለዘቦ ይሁብዎ፣ አይምሮ ላለው ሰው ምሳሌ ይመስሉለታል። ወይ ወስክዎ፣ ላለው ሰው ይሰጠዋል ይጨምሩለታል ይላል። ላለው ይሰጠዋል ይጨመርለታል ማለት ላለው ይሰጠዋል ማለት አይምሮው ለቀና ሰው ምሳሌ መስለው ይነግሩታል። ወይ ወስክዎ፣ ምስጢሩን ተርጉመው ይጨምሩለታል። ወለዘስ አልቦ፣ አይምሮውን ላጣ ሰው ግን እመዲ ቦ የሐይድዎ፣ አይምሮ ለሌለው ሰው ግን ያኑ ምሳሌውን ይመስሉበታል እንጂ አይመስሉለትም። ያኑ አይምሮውን ነስተው በግዕዘ እንስሳ ያቆሙታል። ምሳሌውን ከመረዳት ወደ አለመረዳት ያወጡታል። ምስጢር ይሰውሩበታል። ስለዚህ ምሳሌ በመጽሐፍ ተመስሎ የተጻፈበት ምክንያት አንደኛ ምስጢር ለመግለጥ ነው። ሁለተኛ ምስጢር ለመሰወር ነው። ምስጢር ለመግለጥ አይምሯቸው ለቀና ለበቁ ለቅዱሳን፣ ምስጢር ለመሰወን ጽነት ላለባቸው ለመናፍቃን፣ ለስጋውያን፣ ለአጋንንት ምስጢር ይሰወርባቸዋል። በምሳሌ ይነግሩባቸዋል። እነሱ ሰሙን ይዘው ይኖራሉ፣ ቅዱሳን ደግሞ ወርቁን ያገኛሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር የነበረው ስለዚህ ነው። መጽሐፍ ቅዱስን ስንማርና ስንመለከት ማስተዋል ያለብንም ለዚህ ነው። ለበቁት ተመስሎላቸዋል፣ ለክፉዎች ደግሞ ተመስሎባቸዋልና ከተመሰለባቸው ወገን እንዳንሆን የተመሰለላቸው የተረዱትን ያስረዱን ዘንድ ከተመሰለላቸው ሲያስተምሩ ከእግራቸው ሲጸልዩ ከረዴታቸው በመጠጋት ምስጢሩን እንረዳለን ማለት። ያንን ምስጢር ከአበው ያገኘነውን እንማራለን ማለት። ካልሆነ ግን ሳይማሩም ወይም ሳይበቁ የበቁትንም ሳይፈልጉ የእግዚአብሔርን ምስጢር እንዲሁ እረዳዋለሁ ቢሉ ፈጽሞ አይገናኙም። ሰው ከእግዚአብሔር እቅፍ ከመውጣቱ በስተቀር ማለት ነው። አንድ ሰው መጽሐፍ ቅዱስን ብድግ አድርጎ ዝም ብሎ ተሸክሞት ሲመለከተው ቢል ምስጢር አይረዳው። ስለዚህ አበው ያስተማሩትን እንማራለን እና ጌታችን ያስተምር የነበረ ለሕዝቡ ምሳሌ ለመግለጥ፣ ፈሪሳውያን ደግሞ ምስጢር ለመሰወር ነው። ለደቀ መዛሙርቱ ቤት ውስጥ ይተረጉምላቸዋል። ሕዝቡ ደግሞ ለሰም የሚሆናቸውን ተምረው ይሄዳሉ። በረድኤት ይጠቀሙበታል በየዋህነት እና በምሳሌ መስሎ ካስተማረው መካከል መንግሥተ ሰማያት ውስጥ ሰው በምን መልኩ እንደሚገባ መንግሥተ ሰማያት ምን እንደሆነ ይህንን ሲያስረዳ የተናገረበት አንቀጽ ነው። እንግዲህ መጽሐፍ ቅዱስ ውስጥ በሐዲስ ኪዳን የሰው ልጅ ወደ ክርስቶስ በሚያደርገው ጉዞ በብዙ ወገን ተመስሏል። ለምሳሌ ለክርስቲያን ምሳሌ ከሆኑት መካከል ገበሬ፣ ወታደር፣ ጨዋታ ተወዳዳሪ፣ አራተኛው ደግሞ ነጋዴ ነው። እነዚህ ሌሎችን በሌላ ጊዜ ትማሯቸዋላችሁ። ክርስቲያን በገበሬ ይመሰላል፣ በወታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫ ይሄ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡጢ ወይም ዛሬ ቦክስ የሚባለው ነው አይደል? የሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡጢ ሰልጥኑ ግን አላልኩም።
የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፏል ማለት ነው። ልክ ደግሞ እንደዚህ ሁሉ በነጋዴ ነው። አሁን ዛሬ ሁላችሁም ራሳችሁን ነጋዴ አድርጋችሁ ሳሉ። ሁላችሁም እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግስተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግስተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች ብሏል። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህን ለይቶ ማወቅ አለበት። ምን አወጣለሁ፣ ምን አጣለሁ፣ ምን አገኛለሁ፣ ምን እከስራለሁ ማለት የነጋዴ አንዱ እኮ ተመልከቱ። ነጋዴ የሚያሰኘው አንዱ ምንድን ነው? ምን ይመስላችኋል? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ጓያ የሚሸጥ ከሆነ ይከስራል ማለት ነው። ሰውዬ የሚሸጠውን አሁን ምንድነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት። አሁን አንድ ሰው ገዳም መጥቶ ከረሚላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው። የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ እንዴ? መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለበት። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ብዙ ነገር ዘእነግረክሙ ወባይቱ የትክሉ ጻዊሮቶ ይይዜ። ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ይገባል። ተአገሶ ለእግዚአብሔር ወቀፍ ፍኖቶ ወውእቱ ይሬሰየከ ከመ ትረሳ ለምድር። እግዚአብሔርን ታገሰው፣ ቆየው፣ እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ፣ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያቸው። የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው ምንድን ነው? ቀልደኛ መሆን አለበት ማለት ነው። 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል፣ 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት ነው። የነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይሄ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አንልም አይደል? ሀነ ነፍሱ ሰጠን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም አይደል? ስለዚህ ምን ያሻዋል ማለት ነው? ወጪውና ገቢ ተለይቶ መታወቅ አለበት ማለት ነው። ዝም ብሎ እኮ ሰው እኮ እና ንግድና ወጪና ገቢ መታወቅ አለበት። እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድን ነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ። እኔ አላልኩም፣ እናንተ ነው ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩኝ። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ።
ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ የሚሉት። እኔ እንደዚህ ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላል። ለምሳሌ ጓሯችን አይጥ እንዳይበላው ምን እናድርግ? ይሄም ፖለቲካ ነው። ይሄ ፖለቲካ ነው። ባክቴሪያዎች እንዳይገሉን ውሃ አፍልተን እንጠጣ፣ ይሄም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይሄም ቢሆን ፖለቲካ ነው ነው የሚሉት። እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለሁ። ግን እኔ ከሱ ይቅድቅ ሰው በተፈጥሮ ነጋዴ ነው። እስኪ በሉ ሁላችሁም ሰው በተፈጥሮ ምንድን ነው በሉ እንጂ። ለምሳሌ ስንወለድ የስንት ወር ሰው ነበር ንገሩኝ? የ9 ወር ከ5 ቀን ከ10ም የሚያደርጋል አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው ማለኛ? አቤት 27 ከ9 ወር ስንት ዓመት አተረፈ? ንግድ እድሜ ራሱ እኮ ንግድ እኮ ነው ማለት ነው። እድሜ ራሱ ንግድ ነው ይሁላችሁ ማለት ነው። እያተረፍን ነው የምንኖረው ማለት ነው። አሁን መጀመሪያ ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው። ይህም ትርፍ ነው በእውነቱ ማለት ነው። ሰው በህይወት ዘመኑ ለቅሶ ነበር። አሁን እያደረጋችሁ ነው። ንግድ እኮ ነው ይሄ። እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖርህ ነው። ኑሮ ሳቅን አተረፈ ማለት ነው። ስንወለድ ምንድን ነበር? እርቃናችን። እስኪ እርቃናችን በሉ። አሁን ምን አትርፈናል? ልብስ አትርፈናል። ስንወለድ ቢማከሩብንም ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። መቼም ሁላችሁም እኮ አሁን እኮ ማይኩን ብሰጣችሁ ስብከቱንም አትለቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናችሁ። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱም ንግድ ነው። እንዴት ያለ አይምሮ! ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠን። ሰው ሩጦልን እናመልጥ ነበር። ሩጠን የምናመልጥበትን እግር አተረፍ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛ ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን እርር ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንል። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም ዝም ብለን መጋት ነበረ። አሁን ግን ይሄን አልበላም ይሄን አላደርግም ብለን ክፉና ደግ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወደዱት ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቀምጥ ደዌ ያለባቸው አሉ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታለን። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አትርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል በእውነቱ ማለት ነው። 3 ሰዓትን ያተረፈባት ሰው አለ። ይሄ የሚደንቀኝ ሰው በቀኝ የተሰቀለው ወንበዴ በቀኝ ተሰቀለ፣ 3 ሰዓት ተሰቅለዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት።
ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣቸው እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ። ለምንድን ነው አትጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማትም? እኔ አላማትም። ለምን? ካማተብኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝ። ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋሉ። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ነው ያለ፣ ዘወአንተ ኀቤ ውእቱ ይድህን አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘወአንተ ኀቤ ውእቱ ይድህን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበጉ ወይ ወፅ፣ ወደ እኔ ይገባል ይወጣል። ወይ ረክብ ምርአየ፣ ይበጉ ወደ ሃይማኖት ይገባል ይወፅ ምግባር ለመስራት። ይበጉ ወደ ትምህርት ይወፅ ወደ ማስተማር። ይወፅ ከስጋ ፈቃድ ይወጣል። ወይ በጉ የክብር ሀገሯ ነው፣ ወደዚያ መሰማሪያን ያገኛል ያለ። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ ነው። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያብቃን። ሶስት ነገሮችን ልናገርና ትምህርቱ እዚሁ ላይ ያበቃል። ሶስቱ ነገሮች እንቁ የተባሉ እነማን ናቸው የሚለውን ብቻ ነው የምነግራቸው። እንቁ ነጋዴ እኛ። እስቲ በሉ እኛ በሉ። እስቲ ወደ ጫፍ ያላችሁት አትናገሩም? እኛ በሉ እስቲ በሉ ሁላችሁም። አሁን አንድ ላይ በሉ እኛ በሉ። ምንድን ናችሁ? ምንድን ናችሁ? እንደገና ምንድን ናችሁ? የምን ነጋዴ? የመንግስተ ሰማያት በሉ እንጂ አንድ ጊዜ ሁላችሁም። ሁላችንም የመንግስተ ሰማያት ነጋዴ ነን በሉ። የምን ነጋዴ ነን? የመንግስተ ሰማያት ነጋዴ። በጣም ጥሩ። አሁን ወጭ አለው፣ ወጭ አለው። እሺ ወጭ አለው። ከዛስ ምን አለው? በሉ ወጭ ትርፍ ወይም ገቢ በሉት፣ ችግር የለም። አሁን ምን አለ? መንግስተ ሰማያት ህገ ወንጌል፣ ህገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል አለ? እንቁን የሚሻ ነጋዴን ትመስላለች። እንቁን ነው የሚሻ። እንቁ እንግዲህ ብረት አለ፣ ነሐስ አለ፣ መዳብ አለ፣ ብረት አለ፣ ነሐስ አለ፣ ብር አለ፣ ወርቅ አለ። ከዚህ በላይ እንቁ አለ ማለት ነው። እንቁ ከዚህ በላይ ነው። ይሄ መጨረሻው ነው። አሁን የመጨረሻውን ውድ ዋጋ ያለው ብዙ ዋጋ የሚያወጣውን እንቁ ምንድነው ያደረገው ሰውየው? ያንን ሲያገኝ መጀመሪያም ነጋዴውም እንቁ ለማትረፍ ነው የወጣው። እንቁ ለማትረፍ ስለወጣ ብር ቢያተርፍ በንግዱ አይረካም፣ ብረት ቢያተርፍ አይረካም፣ መዳብ ቢያተርፍ አይረካም፣ ነሐስ ቢያተርፍ አይረካም። የሚረካው ይሄ ነጋዴ እንቁ የሚነግድ ነጋዴ። እንቁ ሳገኝ ብቻ ነው የምረካው ብሎ ሐሳቡ እንቁ ለማትረፍ ነው። ሐሳቡ ትልቅ ነው ይሄ ሰው። አሁን ማደረግ ትልቅ ነገር ያለ ትልቅ ወጪ አይገኝምና ወሆረ ወሴጠ ኩሎ ዘቦ፣ ያለውን ነገር ሁሉ ሸጠ ይላል። ያለውን ነገር ሁሉ ሸጠ። ምክንያቱም ያ ውድ ገንዘብ እንደሚያወጣለት ስላወቀ ያለውን ነገር ሁሉ ሸጠና ያችን እንቁም ገዛት። በዚያችን እንቁ ጌጥ ይሆናል። እንቁ ብርሃን ይሆናል። እንቁ ደግሞ ምን ያደርጋል መስላችሁ?
ውድ ነውና ለብዙ ጥቅም ይሆናል። ብዙ ንብረትን ይሰበስባል። አንዱ ብዙ ነገር ይገዛል። ስለዚህ ይሄ ነጋዴ ትልቅ ያሰበ መሆኑ ትልቅ ወጪ አውጥቶ ገዛ ይላል። አላችሁ እግዚአብሔር ከሁላችን ጋር ይሁን። ትልቅ ወጪ አውጥቶ ገዛ። አሁን እናንተ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ከዳኛ ተሆኖ እንደዚህ ይባል ነበር ድሮ። አሁን ሁላችሁም 100 ብር አጥታችሁ አንድ ቤት ከምታገኙ፣ አንድ ቤት አጣችሁ 100 ብር ከምታገኙ ምረጡ። በሉ ንገሩኝ እንጂ ይጠየቃል እንዴ? ነው አይደል መልሱ? ምንድን ነው የማይጠየቀው? ቤት ይጠየቃል ወይ ነው? እሺ ወርቅ ሰጣችሁ እንቁ ከምትቀበሉ፣ እንቁ ሰጣችሁ ወርቅ ከምትቀበሉ ምረጡ በሉ። መዳብ ከስራችሁ እንቁ ከምታገኙ፣ እንቁ ከስራችሁ መዳብ ከምታገኙ በሉ። መዳብ ምን ይሻላችኋል? አረ በሉ እናንተ ሰዎች መዳብ። እሺ ምሳ አብልተዋችሁ እንቁ ከምታጡ፣ እንቁ ሰጥተዋችሁ ምሳችሁን ጦማችሁን ከምትበሉ በሉ ንገሩኝ እንጂ። እሺ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተፈታችሁ፣ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን መታሰር ቀርቶባችሁ እንቁ ከሚቀርባችሁ ምረጡ። ገንዘብ ወዳጅ ነው የህዝብ። እናንተ በጣም 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 ጥሩ ነው። ግድ የለም መልካም መርጣችኋል። አንድ ቀን ታስሮ ለብዙ ቀን፣ አንድ ቀን ታስሮ ለብዙ ቀን በሰላም መኖርም መልካም። ትልቁ ነገር መናኛውን አጥቶ ዋናውን ማትረፍ ማለት ነው። መናኛውን አጥቶ ዋናውን ማትረፍ ካልሆነ ግን የተገለበጠ ኑሮ ይሆናል። ታዲያ ይሄ እንቁ የተባለ ምንድን ነው ካላችሁኝ፣ እንቁ የተባለ የመጀመሪያው ሰው ነው። እስኪ ሰው በሉ። ሰው ምን ይባላል? እንቁ ይባላል። ሰው በጣም ውድ ንብረት ነው በእውነት ማለት ነው። በጣም ውድ ንብረት ነው። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ያለ። ምክንያቱም ሰማይ ተፈጠረ ለሰው፣ ከዋክብት ተፈጠሩ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ 7ቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሬት አትክልት ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ ነው። እያንዳንዱ ሰው እኮ ንጉሥ እኮ ነው። እያንዳንዱ ሰው ውሎ ሲገባ ቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲህ ይገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛሉ። ሰራዊቱ ማለቁ አይደለም? ያልቃል እኮ ያልቃል። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶናል። በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርግ የት ይገኛል? በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም መልካሙ ሲገኝ። ግን እንቅልፍ ወሰደው ምን ያደርጋል? አጉል ነው። መላእክት ግን አይተኙም። አደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቂቅ ነው። ስለዚህ ክርስቶስ ምን እንለዋለን? አቃቢነ ዘይማስል፣ የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጡ በእውነቱ ማለት ነው። ለመልአክ ጉቦ መስጠት አይቻልም። አይቀበልማ። የት አግኝተው ውስጥ ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመልአክ ጉቦ ሰጣችሁ፣ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው።
መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ አንዲት ሴት ውሃ ቀጅ ሴት ያቺ ሴት ባል ስታገባ ጋኔን ሲገልባት ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያቺን ውሃ ስጭኝ አልሰጥም፣ ውሃ ስጭኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጭኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘኢተአምር ዋንትሙ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደመቀማት አልቆጠረው። እንዘባይል ውእቱ እንኩሉ አንደ የርሶ እንኩሉ ከመትባሉ አንትሙ በንዴት እዚአሁ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ሑሩይ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን ድሃ አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ደህይ የሚባለው የድሃን ሥጋ ወነሳ አርአያ ገብር ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነቱ ሁሉ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ነው። ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛውም። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። በብሉይ ኪዳን ይቀርብ የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳነም። የሰው ክብሩ እህል ስላልሆነ፣ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው
እንቁ 6 በፊቱ 6 በኋላው እንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርግው አሮን ሊቀ ካህናት በማይከሌሆሙ ይላል። እንደ ንጋት ኮከብ 6 እንቁ በፊቱ 6 እንቁ በኋላው አድርጎ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የእንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ እንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃችሁ የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ወአኮ በመልአክ በመልአክም አይደለም በምልጃም አይደለም አምላክ ወልደ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ጥቀ ፍቁር ተመልከቱ። ዘአፍቀረ ሐሳረ ህላዌነ እምክብሮሙ ለመላእክት ከመላእክት ክብር ይልቅ የኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተሆነ ማለት እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ እንቁ አጣ። ያ እንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ እንቁውን አጣው። ሰርጎ ዓለም ለሊሁ የሚባለውን ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማው ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማ። በበነገው በርባን የተፈታው በዚህ ውል ነው። ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁሉ ይሄን መክሰር ማለት ይሄ ነው። ስለዚህ ትክክለኛው እንቁ ማን ነው ከተባለ ሰው ነው። ያ እንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። እስኪ የሰው ዋጋው ክርስቶስ ነው በሉ እንጂ ንገሩኝ፣ ድገሙኝ እስኪ። የሰው ዋጋው ማን ነው? ክርስቶስ ነው። ለሰው የተከፈለ ውድ ዋጋ እንቁ እሱ ነው። እና መጠናችሁን እወቁት ነው የምለው ሁላችንም ማለት ነው። መጠናችንን እንድናውቅ ለኔ እኮ ይሄ ክብሬ አይደለም እንድንል። በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማቴ፣ ለኔ መጠኔ ክብሬ እኮ ክርስቶስ ነው። የኔ እንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለኔ መጠኔ ቤት አይደለም፣ ለኔ ክርስቶስ ነው። ለኔ መጠኔ እንጀራ አይደለም፣ ለኔ ክብሬ ክርስቶስ ነው ማለት አለብን። ለኔ ብርሃኔ እርሱ ነው፣ ለኔ ከሹመትም በላይ መድኃኔ ዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት እንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ እንቁ ያለበትን እርሻ ገዛ። በዚያች እርሻ እንቁውን አገኘው። እርሻ ይህ ዓለም፣ እንቁ አዳምን ፈልጎ አተረፈ። ሁለተኛ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድን ነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ
ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለው። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነቱ ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን፣ በአምላክ ስጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ነው። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣ ብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እኮ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቂ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋልን? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው እኮ አንድ መነኩሴ በቅቻለሁ እያለ አስቸገረ። በቅች ዝም ብሎ ሄዶ በቅቻለሁ ነው እሺ ብሎ እስቲ ና በሉት ብሎ አባጋቶ እና በሉት አለና መጣና ሙልጭ አድርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣት። አንተ ምንድን ነው ያለው? ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ነው። ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆንም። ምንም ነገር ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለ ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራህ ጋርም ፈጥነህ ጣረቅ ይላል። አንድ የበረሃ አባት ይሄን ሲተረጉም ይሄ የበረሃ አባት እኮ ችግር ነው። አንድ የበረሃ አባት ነው ያልኩኝ እነ እንጦንስን ነው። እሺ እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። እስኪ በሞት አንድ ይበሉልኝ፣ ከባልንጀራ ጋር በሉ ፈጥነህ ታረቅ። ምን በል? ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድነው ይላል? አባቶች ብዙ ትርጉም ነው ያለው ይሄ አንቀጽ። አባባው ብዙ ተርጉመውታል። እኔ ይሄ አባት የተረጎመውን ልዩ ትርጉም ስለሆነ ይሄን ብቻ ነው ማካፈል የፈለኩ ከርዕሴ ጋር የሚገናኘው። ባላጋራ የተባለ ህሊና ነው ይላል። እንዴ ይገርማል እኮ። ጠላት የተባለ ህሊና ነው ይላል። ህሊና ጠላት ነው። ከባላጋራ ጋር ጠላት የሆነው ምንድነው? ህሊና ለስጋ ጠላቱ ነው። ህሊና ለስጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርቅ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትስፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሾክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ህሊና ለአንደበት ጠላቱ ነው። ህሊና ለስጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከህሊናህ ጋር የታረቅ ክለት ነው። ከማን ጋር በሉ እንጂ ንገሩኝ። በቀር ህሊና መመስወጥ ስጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። ሰው አተረፈ የሚባለው ህሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምንድን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ህሊናውን ሲያጣ ነው። ሶስተኛ ህዋሳቱን ሲያጣቸው ነው። ህሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ህዋሳቱ ንጹህ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ አይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት፣ እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ህዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተክርስቲያንን ይጠብቃል።
ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ ነው። እግዚአብሔር ኃጢአት አትስሩ የሚለን ከኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። እኔ ማን ነኝ ያለ ሰው ማለት ነው። አሁን ለምሳሌ እንደው አያደርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኔዓለም ወደ ጭፈራ ቤት ሰር ብታገኙ ምን ትላላችሁ? ኧረ አባ አትሉም እንዴ ትላላችሁ ማለት ነው። አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው። እንዴ መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት ነው። ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ማለት ነው። ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በሆን ትስቁብኛላችሁ። እንዴ አባ እዚህ ምን ይሰራሉ ይላል። ለአንተ የፈቀደልህ ማን ነው? ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርህን ጠብቅ አንተ ሰው ያትሉኝም። ክብርህን ጠብቅ፣ እኔም ክብራችሁን ጠብቁ ነው የምለው። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው የሚለው። እና ተስፋ ይውላችሁ፣ ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ነው። ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ነው ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንዲሁ ቅዱስ ጳውሎስ ምን ይላል? በሚሞት ስጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁም በሚሞት ስጋችሁ በሉ። ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሐዋሳቱ ነን በሉ ሁላችሁ። እሱ ራስ ነው በሉ። እሺ በሉ ድገሙት። እሱ ራስ ነው። እሺ ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? ይላል። የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ እጅ ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውረን። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ነው። ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለው። ሰውነቴን እየጎሰምኩ አስገዛዋለሁ ይልን መክሰር አላችሁ። እንደ ባትሪ ማለት ነው። ባትሪ ወደፊት ያበራል። የራሱ ምንድን ነው? ጨለማ ነው። የራሱ ጨለማ ነው። ኋላው ማለት ነው። ለሰው ያበራል እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራቸው። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው ይላል። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተን ምዕመናን ያልኩት ካለ ሸልማል። ይችን መጽሐፍ ሸልማል። በታማኝነት መጨረሻ ሸልማል።
20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንደው እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ እንዲሁ ክሩብ እኮ ነው። ሰይጣን እንዴት እየቀለደብህ እንደሆነ ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለ። እቀቡ ርእሰክሙ ወይታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለ መጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል እውነት። በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካስ ቢሆን አይነገረውም ያለማን። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸውም። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያል። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛ ነው። መልከኛይቱን ልጄን አጋባለሁ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ልያን ሰጠው። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ገግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማርና ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅ። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት፣ ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንቱ ሲያመሰጥሩት ይላሉ ለቅዱሳን በዚህ ዓለም የተቀበሩት መከራ እንደ ጥቂት ነገር ሆነላቸው፣ መንግስተ ሰማያትን ይወዳሉና። ቃል ተሰማ በራማ
ራሔል እንዘ ትበኪ በይንተ ውሉዳ እስመ ኢኮንዋ ውሉዳ ውሉደ። በራማ ለቅሶ ተሰማ። ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል ራማ ብሂል ልዑል መካን። ራማ የማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግሥተ ሰማያት አዘነች። እስመ ኢኮንዋ ውሉዳ ውሉደ፣ ልጆቿ መንግሥተ ሰማያት አንገባም ብለዋታልና፣ ለመንግሥተ ሰማያት የሚሆን ሰው ጠፍቷልና መንግሥተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክብራችን አውቀን ከኃጢአት ለመጠበቅ ያብቃን። ሁለተኛ አሁንም ደግሜ የተመሳሳይ ነው። ሁለተኛውና ሶስተኛው አጠራ አድርጌ ልናገር። ሁለተኛው ዕንቁ ክርስቶስ ነው ብያችኋለሁ አይደል? አንደኛው ዕንቁ ሰው በሉ እንጂ ሰው በሉ። ምን አላችሁኝ? ሰው። ሁለተኛው ዕንቁ ማን ነው? ክርስቶስ ነው። ክርስቶስ ለምንድን ነው ዕንቁ የሚባለው? ዋጋው ብዙ የሆነ ዕንቁ ለምንድን ነው የሚባለው ከተባለ ዋጋው አሁን ልብ ብላችሁ ስሙ። ዋጋው ብዙ የሆነ ዕንቁ ለምንድን የተባለ? አንድ ገንዘብ ሁሉንም ነገር ማከናወን አይችልም። ቤት በገዛችሁበት ገንዘብ እንደገና በዚያው ገንዘብ መታከም አትችሉም። ቤቱ ደግሞ ይታጣል ወይ ቤቱን ሽጣችሁ ነው የሚሆነው። ቤት በገዛችሁበት ገንዘብ እንደገና በታከማችሁበት ቤት መግዛት አትችሉም። እንደገና ደግሞ በታከማችሁበት መብላት አትችሉም። ታከማችሁበታል። በበላችሁት መታከም አትችሉም። በልታችሁታል። በለበሳችሁበት መብላት አትችሉም። ለብሳችሁታል። ታዲያ አንድ ገንዘብ ለሁሉም ነገር መሆን አይችልም። ክርስቶስ ግን ለሁሉም የሚሆን ገንዘብ ነው። እስኪ ለሁሉም የሚሆን ገንዘብ በሉ። ለሁሉም ገንዘብ ይሆናል መድኃኔ ዓለም። በእርሱ ጤና ይገዛበታል። በእርሱ ሰላም ይገዛበታል። በእርሱ ኃይል ይገዛበታል። በእርሱ ክብር ይገዛበታል። በእርሱ ዕውቀት ይገዛበታል። በእርሱ መንግሥተ ሰማያት ይገዛበታል። ያቺ ነገር ብታርፍ ይሻላል መሰል። ልባችሁ ሁሉ ተጨልጦ ሄደኩ። አይ መከራዬ! ሳይፍ ችላችሁ እንድትኖሩ እየሰበኩ አሁን ይችን መቻል አቃታችሁ? ጥላችሁ ይተሄዱ። ሐሳባችሁን ወደ ሰብስቡ። ከቃሉ ጋር ናችሁ? እስቲ ብዙ ዋጋ ያላት በሉ። ምንድን? ዕንቁ በሉ እንጂ ዕንቁ። ብዙ ክብር ለሁሉ የሚሆን በሉላችሁ። ለሁሉ የሚሆን እሺ፣ ክርስቶስ መድኃኔ ዓለም ለሁሉ የሚሆን ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር። ጫማ እንዳታረጉ፣ የስንቅ ከረጢት አቅማዳ እንዳትይዙ፣ አሳይነ ወይ በትረ፣ ጫማም እንዳታረጉ በትርም እንዳትይዙ አለና የስንቅ አቅማዳም እንዳትይዙ፣ ወይ ወርቀ ወብሩረ፣ ወርቅም በርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምለን እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ? ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል አሉ። ምክንያቱም ምን ያረጉኛል ብሎ ማለት ነው። ምን ያረጉኛል? ሀያዙ ችግር እኮ ነው። መያዝ ማጣት እንደሚያስቸግር መያዝም ያስቸግራል። ክርስቶስ ግን እሱን የያዘ ሰው ግን ተመልከቱ፣ እግዚአብሔር ያሳያቸው። ክርስቶስን የያዘ ሰው ግን ተመልከቱ፣ ገንዘብ ይዞ ከወንበዴ ማምለጥ አይቻልም። እንዲያውም ሀብታም ነው እንቅልፋቶ የሚያደርገው። የድሃ እንቅልፉ ጤና ነው ይላል ሰሎሞን። የድሃ እንቅልፉ ጤና ነው። ይኸው የሚታወቅ ዘንድ አንድ ድሃ አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅሱት። መኝታውም የዚያን ያህል ነው፣ ልብሱም እንደዚያው ነው። የቤቱ ባለቤት ግን ግጥም አድርጎ የድሮ ምንጣፍ ወላንሳ ነው፣ እንደዚህ ያለ ፍራሽ አንሶላ የሚባል የለም። ወላንሳ ያውም የባለጸጎች የነገስታት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረብርቦ ጠጁ ተጨልጦ ጮማው ተቆርጦ ተኝቶ ወይ እንቅልፍ
ባይኑ ኳል። ይሄ ነገር ግን ይሄ ድሃ የኔ እንዳረጎት በልቶ በሰላም ያድራል፣ እኔ ደግሞ በሰላም አለ ምንድን ነው ችግሩ ብሎ አሰበ። አይ ይሄማ ሳስበው ገንዘብ ነው መሰል፣ ይሄን ምን ላድርገው እነገሌ ሊዘርፉ የሚመጡስ ገንዘቡን አልሰጥም ስል ቢገሉኝስ እያልኩ ነውና እስቲ ያ መሆኑን ለማወቅ ለሱ 300 ብር ልስጠው ብሎ ሰጠው። 300 ብር ሲሰጠው 50ውን ላክስቴ 50ውን ላጎት የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነጋ። ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኛል ይባላል። በእውነቱ ማለት ይሄ መጽሐፍ ትርጓሜ ላይ ያለ ነው። አበው ሲተረጉሙ ያስተማሩን ማለት ነው። ስለዚህ የምነግራችሁ ምንድነው በእውነቱ ማለት የዚህ ዓለም ነገር ከሞት አያድን፣ ከገንዘብ ከወንበዴ አያድን። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደህና የወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል እንጂ ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። በገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ስጋችን ለብሷልና ወንድማችን ሲመባልን አያፍርም ይላል። የሰማዕታት ወንድማቸውን መንገድ መሪ ነው በእውነቱ ማለት ነው። ሊቀ ሐመር ሐመርነ ዘይቀርበው ሞገድ መዝገብነ ዘይረክበው ሰራቂ ወያማስኖ ጻጽዮ ቁንቁኔ። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶብ ውሃ የሚሻገርበት ቢያጣ መድኃኔዓለም ምን ብሎ መስሎ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶታል። በነፃ እየነዳ ወስዶ ያሻገረ ስል ለረሃባችን ስንቅ የሚሆን ለረሃብም የሚሆን የህይወት እንጀራ፣ ለጥምም የሚሆን የህይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌየ ወፀወኔየ ወእትወከል ቦቱ እስመ ውእቱ ምእመን አለ ህይወቴየ ወመኒ ጸብአኒ ታይን እይፈራሃኒ ልቤ። እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጋሻዬ፣ ብሮጥ መጠጊያዬ እግዚአብሔር ነው። ምን ታይሬሰየኒ ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው። እግዚአብሔር ይሁ ክብረ ወሞገሰ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ያው እግዚአብሔር ቅዱስ እግዚአብሔር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አተው ያ ነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምንን ገዛ ይላል? እንቁን ገዛ ማለት ሁሉን አተን ክርስቶስን ማትረፍ ነው። እስኪ በሉ ሁሉን አተን በሉ። ምን እናትርፍ ነው? ክርስቶስን እንድናተርፍ እግዚአብሔር ይርዳል። ቅዱስ ጳውሎስ እንዲህ ይላል፣ ሁሉንም እንደ ምናምንቴ ቆጥረዋለሁ ይላል። እንደ ዕዳ ከመዕዳው እንደ ጉድፍ እንደ ጥራጊ ቆጥረዋለሁ አለ። ምን ልታተርፍ አላቸው። ምን ልታተርፍ ብለውታልስ? አይ ከመርብሖ ለክርስቶስ ክርስቶስን ትርፍ አደርጋለሁ አለ። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ እቆጥረዋለሁ፣ መሰደዱን እንደ ጥቅም እቆጥረዋለሁ። ለምን ሲባል ክርስቶስን አተርፋለሁ። አንድ ጊዜ ቅዱስ ጳውሎስ ታስሮ ሳለ የፊልጵስዩስ ሰዎች ሳንቲም አዋጥተው ላኩለት። እናንተ የፊልጵስዩስ ሰዎች አዋጥታችሁ እኮ ጠየቃችሁ ይበስራት አክሊሌ ናችሁ አላቸውን። እንዳይጠግቡ ደግሞ እናንተም እንዳትጠግቡ ማለት ነው። አሁን ትናንትም ብፁዕ አባታችንም ሲናገሩ ነበር። ቤተ ክርስቲያን ስሩ፣ ሸሚዝ ልበሱ እና ለቤተ ክርስቲያን አግዙ ተብላችሁ አይደል? እኛ እኮ ነው ቤተ ክርስቲያን የሰራ ቀልዳላችሁ እንዴ ማለት ትጀምራለህ። አሁን እኮ ውለታ እየዋላችሁልን ለሚመስላችሁ እናንተ ስትመጻደቁ ማለት ነው። አሁን እግዚአብሔር ያሳያችሁ እማምላክን። አሁን እግዚአብሔር ድንጋዩን ናፍ ተፈለጥ ቢለው አይፈለጥም? ይፈለጣል። ድቀቅና ሸዋውን ቢለው ይሆናል? አይሆንም? ውሃውን ደግሞ ሂድና በጥብጥ ቢለው አይበጠብጥም? ይበጠብጣል። ደግሞ ያንን እርጋና ኮንክሪቱን ቢለው ይሆናል? አይሆንም? ሂድና በልጽራጽዮንን ስራ ቢለው ይሰራል? አይሰራም? ነፋሱን ተሸከም ቢለው ይሸከማል? አይሸከምም? እግዚአብሔርን ስራ መልአክን ስራ ቢለው አይሰራም? ይሰራል? ይሰራል። ግን እኛን ለማጽደቅ ይለምናል። እንዲሁ እኮ ይገርማል እኮ እንዲሁ አሁን እግዚአብሔር ለምኖ እንዲሁ የእሱ ነገር ምን ይባላል? አሁን እመቤታችንን ተቀበለ። የበኩር ልጃችሁን ስጡኝ ይላል በብሉይ ኪዳን። የበኩር ልጃችሁን ስጡኝ ያለ የሐናና ኢያቄም የበኩር ልጅ ድንግል ማርያም ሰጡ። ተቀበለና ደግሞ መልሶ የዓለም እናት አድርጎ ሰጣቸው። እንዲህ ነው እግዚአብሔር በትንሹ ይቀበል። አፏ ያልፈታች ልጅ ተቀበለና ሰዓሊተ ምሕረት አድርጎ ሰጣቸው።
አበርክቶ የሚሰጥ አሳድጎ የሚሰጥ አልቆ የሚሰጥ አግኖ የሚሰጥ ያው እግዚአብሔርን ማትረፍ ትልቁ ነገር ነው። በህሊናችን ሁሉ ኑሮ ምስጋናን፣ እልልታን፣ ጭብጨባን፣ መሞገስን ሳይሆን ክርስቶስን አትርፈን እንድንመለስ እግዚአብሔር ይርዳል። አሜን በሉ። ለዚህ ጨምሩ አሜን በሉ። አሁን ተመልከቱ እስቲ መብራት ይግባልን በሉ። ገብቷል ባህር ዳር ነው ችግር የለም። እስቲ በሉ መብራት ይግባልን በሉ በሉ እንደገና። እሺ መንግስት መብራት አግብቶ ውሃ አይተው ምክንያቱም መብራት አይጠጣም በሉ። ክርስቶስ ግን የዓለም ብርሃን ነው፣ እንደገና ደግሞ ውሃ ነው። ይሄው ለሁሉ ችግር ይሆናል ክርስቶስ ማለት። የዚህ ዓለም ነገር በአንዱ ስንፈታ በአንዱ መቀደድ፣ በአንዱ ስንቋጥር በአንዱ መፍሰስ ችግር ነው የዚህ ዓለም ነገር። ቤት ሰራው ስንል አጥሩ ቀረ ይባላል። እንጠር ስንል ከጎረቤት ጋር ጠብ ይመጣል። የዚህ ዓለም ነገር ማፍሰሻው ብዛት። ክርስቶስ ግን ተጨማሪ ችግር የሌለው ክብር ነው። እሱ ችግር የማይፈጥር መፍትሄ እግዚአብሔር ነው። አሁን እኮ ታውቃላችሁ አይደል? ምንድነው የምትሉት? ለጨጓራ ይሄንን መድኃኒቱ ዋጥ፣ ለኩላሊት ይላል። ካበዛው ደግሞ ያው ኩላሊትህ በትንሹ ሊጎዳ ይችላል ይላል። ደግሞ የጨጓራው ኩላሊትን ሳይነካ አይሆንለትም። የኩላሊቱ ጉበትን ሳይነካ አይሆንለትም። ክርስቶስ ግን አንዱን ሲያድን ሌላውን አይሰብርም። ለሌላውም ተጠንቅቆ ጭምት ከጭምትነቱን የተነሳ የጧፍ ኩስታሪን አያጠፋም። የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረለት ፍጹም ጭምት ነበር። አሁን በክርስቶስ ስም የሚሳደቡት ሁሉ እንዴት እንደማያፍሩ ያሳዝናል። እሱ ገመና የሚሸፍን የጸሐፍት የፈሪሳውያንን እንኳን ገመና የሚሸፍን እናንተ እኮ አታውቁ። እስቲ እግዚአብሔር ያሳያችሁ። አሁን እኔን ስሰርቅ ብታዩኝና መቼም ራሴ ሌላ ቄስ ከመከራ ከማሳይ ነው። እኔ ስሰርቅ ብታዩኝና አንድ ሰው አባ ገብረ ኪዳን ንስሐ ልገባ እየሄድኩ ነው ቢላችሁ ሰው አላወቅም ሌባ ነው እንዳትሄድ አትሉም ትላላችሁ። ጌታ ግን የብሉይ ኪዳን ካህናት ሌቦች እንደሆኑ ያውቃል። ለምጻሙ መጥቶ ከሱ ከተፈወሰ በኋላ ሂድና ራስን ለካህኑ አሰ ለዚያ ሌባ ቄስ እኮ ነው፣ ለፈሪሳውያን እኮ ነው። ለፈሪሳውያን ለነዚያ ገመናቸውን ሸፍኖ የሰው ገመና ያጋልጥ ገመና የሚሸፍን ከባቴ አበሳ ለፈለጉት ሁሉ ቅርብ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስን በጧትም በማለዳም እሱን እንደምንወድበት ልቡና ይስጠን። ጨምሩ አሜን በሉ። እንደገና ጨምሩ። ትርፋችን ማን ነው? ስትጸልዩ አሁን እንግዲህ የምታስቡት ፊት ለፊታችሁ ማን እንዳለ እያስባችሁ ነው። አንድ የበረሃ አባት፣ የኔ የበረሃ አባት ተጠንቀቁልኝ፣ ሲናገር ምን ይላል መሰላችሁ? እንዲህ ይላል፣ ትልቅ ሰው የምልህ በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው። ትልቅ ሰው የሚባለው እሱ በጸሎት ጊዜ ፊት ለፊቱ እግዚአብሔር እንዳለ የሚያስብ፣ በመከራ ጊዜ እግዚአብሔር እንዳለ የሚያስብ፣ አጠገቡ እንዳለ የሚያስብ ሰው በሕይወቱ በሚያደርገው ሁሉ ድርጊት እግዚአብሔርን እያየ የሚሰራ፣ ሲበላ እግዚአብሔርን እያየ የሚበላ፣ ሲናገር እግዚአብሔርን እያየ የሚናገር፣ ሲሰጥ እግዚአብሔርን እያየ የሚሰጥ፣ ሲተኛ እግዚአብሔርን እያየ የሚተኛ ወበምስካበየኒ ይዘከረከ ይላል ዳዊት። በመኝታዬም አስብሃለሁ እያለ ሲነቃ እግዚአብሔርን እያሰበ የሚነቃ። አሁን ሰው ሲነቃ ከባንክ ያለበትን ዕዳ እያሰበ ነው የሚነቃው። እግዚአብሔርን እያሰባችሁ ንቁ፣ እግዚአብሔርን እያሰባችሁ ተኙ። እግዚአብሔርም ደግሞ እረፍት ይሰጣችኋል። ደግሞም ስሩ አላችሁ የላችሁም። የመጨረሻ ሰዓት ያልቋል። የመጨረሻው ቃሉን ልናገረውና አንድ ሐሳብ ብቻ ልናገር። የመጨረሻ እንቁ የተባለ መከራ ነው። እስኪ እንቁ በሉ። ምንድነው እሱ? እርሱ መከራ ነው። መከራ እንቁ ይባላል። ችግር ማለት ችግር ራሱ እንቁ ነው። ለምን ሲባል ከእንቁ ውስጥ ብዙ ዋጋ፣ እንቁ ባለ ብዙ ዋጋ ነው የተባለ። አረጋዊ መንፈሳዊ የሚባል አባት ምን ብሎ ይናገራል? መከራ የእግዚአብሔር የጸጋ ማህደር ነው፣ የጸጋ መቅደስ ነው። ባለጸጋ ገንዘቡን በግምጃ ቤት እንደሚያስቀምጠው እግዚአብሔር ጸጋን ሁሉ ያስቀመጠ መከራ ውስጥ ነው ይላል። መከራ ውስጥ ነው። ምንድነው? ይሄን ለምሳሌ የምናይ ሲባል
አንድ ሰው ከመታሰሩ ውስጥ እስራት ርስት ያገኛል። ከመታሰሩ ውስጥ ግዛት ነፃነት ያገኛል። ከስደት ርስት ይወልዳል። ከንባው ደስታን ይወልዳል። ሰው የሚያገኘው ለዚህ ነው። እኛ ግን ተመልከቱ፣ ደስታን በደስታ ርስትን በርስት ነፃነትን በነፃነት ማግኘት ስለምንፈልግ ነፃነት፣ ርስት፣ ደስታ የምናጠው በዚህ ነው። ርስታተን የምንሰደድ ደስታተን የምናዝን የምንፈልግበት መንገድ የተሳሳተ ስለሆነ ነው። ስለዚህ ተመልከቱ፣ ክርስቶስ ግን መገኛዎችን ሲነግረን ሁሉን ትተን መከራ መቀበል ነው። መከራ መቀበል ደግሞ ምን ያደርጋል? ውስጡ ጸጋ አለው። ለምሳሌ ባርነት ነፃነት እንዳለው አበው ሲናገሩ ዮሴፍ ለባርነት ተሸጠ። ከዚያሳ ምን አደረገ? ከባርነቱ ውስጥ ምን ተወለደበት? መከራ ተወለደበት። ምን? እስራት። ከስራቱ ጌትነት ተወለደለት ይላል። ምን? ተሾመ ማለት። እስራቱ ውስጥ እግዚአብሔር ጥበብ ገልጦ ህልም ፈቶ እንዲሾም አደረገው። አባቶቻችን ቅዱስ እንጦንስ ሲተረጉም ምን ይላል? አብርሃም ርስት አልነበረውም። ርስት ሲያጣ ሚስቱ ሳራ ሙታ የሚቀብርበት አልነበረውም። ለመቅበሪያ እንኳን ርስት የሌለው ሰው ግን እግዚአብሔርን ርስት አድርጎ ይኖር ነበርና ሳራን ቀበረ። ለሳራ መቅበሪያ 400 ምዝምዝ ወርቅ ገዝቶ ቀበረ። ኋላ በዚያች መቃብር አብርሃም እዶ ሲቀበር፣ ሳራ ተቀበረች። አብርሃም ሲቀበር፣ ያዕቆብ ሲቀበር፣ ይስሐቅ ሲቀበር፣ ልጆቹ ሁሉ መጥተው እዚያ ሲቀበሩ በመቃብር ምክንያት ሀገር ወረሱ። ስለዚህ ምን ይላሉ አባቶቻችን? ምን ይላሉ? መንግስተ ሰማያት በመቃብር ማለት በሐዘን። አብርሃም የክርስቲያኖችና የመነኮሳት ምሳሌ ነው። አብርሃም ሚስቱ ስትሞት እያለቀሰ ነበር። አልቅሶ ለልጆቹ ርስት እንደገዛ የሚያለቅሱና የሚያዝኑ ሰዎች ኃጢአታቸውን አስበው የሚያለቅሱ፣ ለቤተ ክርስቲያን ሰጥተው የሚቸገሩ፣ ለድሃ በድረው ጦም የሚያድሩ ሰዎች እነሱ ጥጋብን ይወልዳሉ። ረሃብ ጥጋብን ይወልዳል። ስደት ርስትን ይወልዳል። መታሰር ነፃነትን ይወልዳል። ሐዘን ደስታን ይወልዳል። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተ ክርስቲያንን የወለዳት ከዓርብ መከራ ነው። ቤተ ክርስቲያን የተወለደችው ወዴት ነው ተብሎ ከተባለ አንድ ነው አባ ጊዮርጊስ ዘጋስጫ ሲናገር ይሳኮር የሚባል ሰው ምን አምጥቶ ነበር? ለእናቱ ለሊያ እንኮይ አምጥቶላት ነበርና ያንን በልታ ምን አደረገችው? ሮቤል ነው ያመጣለት። ሮቤል እሸት አመጣለት። ያንን በልታ ይሳኮር የሚባል ልጅ ጸነሰች። ይሳኮር ማለት ዋጋዬ ማለት ነው። በእሸት ገዝታ ነው የጸነሰችው። ታዲያ ምን ይላል? ከማሁ ይላል በአስበደመ ፍሬ ከርስኪ ይዛጸርዎ ዕብራውያን በሊቶስጥሮስ መካን ተጸንሱ መሐይምናን እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ። ልክ እንደዚህ በማይጸንሽ ፍሬ በኢየሱስ ክርስቶስ ደም አይሁድ በጠመቁት ይላል፣ አይሁድ አሳልፈው በሰጡት በሰቀሉት በማይጸንሽ ፍሬ በኢየሱስ ክርስቶስ በደሙ ዋጋ ምዕመናን ከቀራንዮ ተወለዱ ይላል። የቤተ ክርስቲያን ልደቷ ራሱ ከመከራ ነው። የእሑድ ትንሣኤ የተወለደው ከዓርብ መከራ ነው። ሰው ክብርን የሚወልደው ከምንድን ነው ከተባለ ከአሳር ከውርደት ክብር ይወለዳል። ከመናቅ ክብር ይወለዳል። ከመሰደድ ርስት ይወለዳል። ከማጣት ማግኘት ይወለዳል። ይሄንን ነው እግዚአብሔር በቤተ ክርስቲያን ተቸግረን እንድንኖር ያደረገን። ስለዚህ ነገር የመጨረሻው ጥቅስ ምን ይላል? የምንነግራችሁ እንዲህ ነው። ወበይንተ ሴጠ ዝንቱ ባህሪ ይላል ቦ እላሃደጉ ብሲጠ ወቦ ለመነኑ መንግስተ። ይሄንን እንቁ ለማግኘት ሚስቶቻቸውን ትተው የመነኑ አሉ። ባሎቻቸውን ትተው የመነኑ አሉ። መንግስታቸውን ትተው ምን ያደርጋሉ? የመነኑ አሉ። ዘውዳቸውን ትተው ኢየሱስ ክርስቶስ ዘትትነገር እምጵርስፎራ ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትው ሐራ። ሰራዊትም ጌቶቻችን የተውትን እያሉ ትጥቃቸውን ፈተው መንነውለታል። ከዚያ በኋላሳ ይህ አልበቃቸው ብሎ ይላል። ይህ አልበቃቸው ብሎ ይላል ወቦ እለመጣው ስጋሆሙ ለምንዳቤት ወነፍሶሙ ለሞት እንዘይሬስዩ። ተመልከቱ፣ እንዘይሬስዩ ለመሪር ጥዑመ ወለጥዑምኒ መሪረ። መራራውን ጣፋጭ ጣፋጩን መራራ የሚጣፍጠውን ዓለም መራራ ብለው እየናቁ መራራውን መከራ አጣፍጧቸው እየተቀበሉ ሰውነታቸውን ገንዘባቸውን ማጣታቸው አንሷቸው ለክርስቶስ ስጋቸውን እስከ መስጠት ደርሰው ክርስቶስን አተረፉ ይላል። ቢያንስ እንኳን እኛ የስጋ ፈቃዳችንንና ገንዘባችንን በመጠኑ ለቤተ ክርስቲያን ትተን ክርስቶስን እንድናተርፍ አምላከ ቅዱሳን ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል